የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን የናስልን የሰዓቱ ዜናዎች እናቀርባለን። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። አረንጓዴ አሻራ ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘና ለውጭ ምንዛሬ ግኝት ትልቅ ድርሻ እያበረከተ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ ፈጣን የኢኮኖሚ እድገት በአፍሪካ ቀንድ ቀጠና አዲስ ታሪክ እየጻፈ ነው። ኢትዮጵያም በራሷ ድምፅ በፈለገችበት መንገድ መናገር እንደምትችል መገናኛ ብዙሃን አሳይተዋል አሉ የመንግሥት ኮሚዩኒኬሽን አገልግሎት ሚኒስትር እናት አለም መለስ። በኢትዮጵያ የሚገኙ መገናኛ ብዙሃን ለሰባተኛው ጠቅላላ ምርጫ ስኬት ላበረከቱት አስተዋጽኦ የምስጋና መርሃ ግብር ተካሂደዋል። በስፖርት የ23ኛው የዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ዛሬም ቀጥለው ሲደረጉ ፈረንሳይ ከሴኔጋል የሚያደርጉት ጨዋታ ይጠበቃል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመ ልሳን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ተሻግረናል። አረንጓዴ አሻራ ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘና ለውጭ ምንዛሬ ግኝት ትልቅ ድርሻ እያበረከተ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። መርሃ ግብሩ ከተጀመረበት ጊዜ አንስቶ እያስመዘገባቸው የሚገኙት ዘርፈ ብዙ ስኬቶች ኢትዮጵያም ወደ ተሻለ የኢኮኖሚ ሉዓላዊነት እየተሻገረች መሆኗን ማሳያም ሆኗል። ዓለም ይልፉ የጋራ መኖሪያችን በሆነችው ምድር የተፈጥሮ ሀብትን መጠበቅ ለኛ ለሰው ልጆች ቀጣይነት ዋስትና ነው። የአየር ንብረት ለውጥ ለመላው ዓለም ስጋት እንደሆነ ሁሉ በእያንዳንዱ የዓለም ሀገር የሚሰራ የመፍትሄ እርምጃ ድምር ውጤቱ ምድራችንን ከዚህ ስጋት መታደግ የሚያስችል ነው። የአረንጓዴ አሻራ መርሃ ግብርም ከሀገር አልፎ ለዓለም የተፈጥሮ ሚዛን መጠበቅ ትልቅ ድርሻ አለው። መርሃ ግብሩ ከተጀመረበት ጊዜ አንስቶ እስከ ዛሬ ድረስ በአረንጓዴ ልማት በግብርናው ዘርፍ ማሻሻያና በስራ ዕድል ፈጠራ ረገድ እያስመዘገባቸው የሚገኙት ዘርፈ ብዙ ስኬቶች በእርግጥም ኢትዮጵያ ወደ ተሻለ የእድገት ምዕራፍ እየተሻገረች መሆኗን ማሳያ ናቸው። የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለው ውድ ሀብት ድንበር ጥሶ ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን ሀፈር ከመሸርሸር በነፃ ከመጓዝ ከምስጋና ውጭ ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። በአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብትን ከጥፋት መታደግ መቻሉ የግብርናው ዘርፍ መሰረት እንዲጠናከርና የሀገር ሉዓላዊነት በጠንካራ መሰረት ላይ እንዲቆም የሚያደርግ ነው። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን
ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር። ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጂነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። የኢትዮጵያን የኢኮኖሚ አቅም በመገንባትና የውጭ ምንዛሬ ግኝትን በማሳደግ ረገድ አረንጓዴ አሻራ የጎላ ሚና እየተጫወተም ይገኛል። ኢትዮጵያ ውስጥ ከ10 በላይ አዳዲስ የፍሩት ችግኞች እያፈላን እየተከልን እንገኛለን። በሚቀጥሉት ዓመታት ኢትዮጵያ በካኳ በአዳዲስ የሮማን ዝርያዎች በማካዳሚያ በተለያዩ ከዚህ ቀደም በማናቃቸው ፍሩቶች በገበያ የምናያቸው በማሳችን የምናያቸው ሽጠን የምንጠቀምባቸው ለምግብ ዋስትናችን ሁነኛ ሚና የሚጫወቱ ስለሚሆን ባገኘን ቁጥር ማፍላት፣ ማባዛት፣ መትከል በዚያ ውስጥ ደግሞ ስራን ማበራከት ከሁላችን የሚጠበቅ ተግባር ይሆናል። የአረንጓዴ አሻራ መርሃ ግብር የህልውናና የሉዓላዊነት ማረጋገጫ ተደርጎ የሚወሰድ በመሆኑ መላው ኢትዮጵያውያን የተለመደ አንድነታቸውን፣ ትብብራቸውንና ህብረታቸውን በአረንጓዴ አሻራ መርሃ ግብር ላይ በድጋሚ በማጠናከር አሻራቸውን ሊያኖሩ ይገባል። ለመላው የኢትዮጵያ ህዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል፣ ኑ በትብብር ኢትዮጵያን አረንጓዴ እናልብስ፣ ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን፣ እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንም ያግዘናል። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች። የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ብቻ ሳይሆን የኢትዮጵያን ሁለንተናዊ ሉዓላዊነትና የኢኮኖሚ ነፃነት በተግባር የሚረጋገጥበት ታላቅ ሀገራዊ መድረክም ሆኗል። ትናንት በከባድ የደን መመናመን በድርቅ ስጋትና በምርት ማሽቆልቆል ትፈተን የነበረችው ኢትዮጵያ ዛሬ በአረንጓዴ አሻራ መርሃ ግብር አዲስ ታሪክ እየጻፈች ትገኛለች። የአካባቢ ጥበቃን መነሻ ያደረገው ይህ አገራዊ ንቅናቄ ለምርታማነት እድገትና ለአረንጓዴ ዲፕሎማሲ አስተዋጽኦ እያበረከተ ነው። ሰናይት ብርሃኔ ዝርዝሩን ታቀርበዋለች። የአረንጓዴ አሻራ መርሃ ግብር ከመጀመሩ አስቀድሞ ኢትዮጵያ በከባድ የደን መመናመን በአፈር መሸርሸርና በየወቅቱ በሚከሰት ድርቅ ክፉኛ ትፈተን ነበር። ይህ ተፈጥሯዊ መዛባት የግብርና ምርታማነትን ከመቀነስ ባለፈ የአየር ንብረት ለውጥ ተጋላጭነቷ እንዲጨምር አድርጎም ቆይቷል። ተፈጥሮን ባለመጠበቃችን የአካባቢ መራቆት ለአየር ንብረት ለውጥ ፈተናዎች በእጅጉ ዳርጎን ነው የነበረው። ከዚህም የተነሳ የድርቅና የምርታማነት መቀነስ ዋነኛ መገለጫችን ሆኖ ነበር። አፈር በመታጠቡ ዝናብ ተገማሽ ባለመሆኑ ከፍተኛ ችግር ውስጥ ወድቀን ነበረ። በየጊዜው ሪፖርት ሲደረጉ የነበሩ ከፍተኛ ቁጥር ያላቸው እንስሳቶቻችን በድርቅ በውሃና በሳር እጦት ሲሰቃዩና ሲያልቁ ነበረ። ጎርፍ፣ የመሬት መንሸራተትና ከዚህ ጋር የተያያዙ የማህበረሰቦቻችን መፈናቀል ሲያጋጥም ነው የነበረው። ይሁን እንጂ ባለፉት ጥቂት ዓመታት የተቀረጸው ሀገራዊ ርዕይ ይህንን ታሪክ ቀይሮታል። በቢሊዮን የሚቆጠሩ ችግኞችን በመትከልና በመንከባከብ የደን ሽፋን በአጭር ጊዜ ውስጥ በከፍተኛ ደረጃ እንዲያገግም አድርጓል። የነጠፉ ተፋሰሶች አገግመው የውሃ ምንጭ ሆነዋል። የከርሰ ምድር ውሃ መጠን እንዲጨምርም እያደረገ ነው። የአረንጓዴ አሻራ መርሃ ግብር እነዚህን ችግሮች ተሻግረን በእጃችን ያጠፋ ነው የጨፈጨፍነውንና ያወደምነውን ደን እንዴት መልሰን ከተፈጥሮ ጋር እንታረቃለን በሚል ሐሳብ በክቡር ጠቅላይ ሚኒስትራችን ሐሳብ አመጪነት የተነደፈና
በህዝባችን ሰፊ ተሳትፎ የተተገበረ ምናልባትም በዓለም ታሪክ ውስጥ መንግስትና ህዝብ ተቀናጅተው ሊያሳኩት የሚችሉና በታሪክ ውስጥ ጉልህ ስፍራ የሚሰጠው ክንውን መሆኑን ለማንሳት እፈልጋለሁ። በአረንጓዴ አሻራ መርሃ ግብር ኢትዮጵያ እስከ ዘንድሮ 2018 ዓመተ ምህረት 50 ቢሊዮን የሚደርሱ ዘርፈ ብዙ ጠቀሜታ ያላቸው የዛፍ ችግኞችን ለመትከል ግብ አስቀምጣ የነበረ ሲሆን ይህንንም በአስተማማኝ ደረጃ ማሳካት ችላለች። የአረንጓዴ አሻራ እንቅስቃሴዎች በየዓመቱ በአማካይ 25 ሚሊዮን በላይ የሚሆኑ ዜጎቻችን በመርሃ ግብሩ ላይ ተሳትፈዋል። ይሄ እንግዲህ አንድ ችግኝ እንኳን $1 ቢገመት በህዝባችን ጥረት በእውቀት በላብ የተደረገው አስተዋጽኦ እስከ $48 ቢሊዮን ሊደርስ እንደሚችልና ባለፉት 7 ዓመታት የተከልነው ችግኝ በኢትዮጵያ ኢኮኖሚ ላይ ትልቅ ትርጉም ያለው መሆኑን መውሰድ ይቻላል ማለት ነው። 48 ቢሊዮን ችግኞችን መትከል ችለናል። ከዚህ ውስጥ 60% የጥምር እርሻ ደኖች ናቸው። ለምግብነት የሚውሉ ተሸጠው ገንዘብ ሊያመጡ የሚችሉ የቤተሰብ ገቢን የሚቀይሩ ለወጣቶች የሥራ ዕድል ሊፈጥሩ የሚችሉ ናቸው። 35% የደን ዛፎች ናቸው። 5% ደግሞ የውበት ዛፎች ናቸው። ባለፉት 7 ዓመታት ባደረግነው እንቅስቃሴ 11.2 ሚሊዮን ሄክታር መሬት በደን እንዲሸፈን በችግኞች እንዲሸፈን ተደርጓል። ይህ የአካባቢ ጥበቃ ስራ በቀጥታ ወደ ምርትና ምርታማነትም ተተርጉሟል። የአረንጓዴ አሻራ መርሃ ግብር ከደን ልማት ባለፈ ለኢኮኖሚ ጥንካሬ በሚያግዙ የልማት አይነቶች ላይ በማተኮሩ በተለይም በጓሮ አትክልቶች፣ በስንዴ ልማትና በፈጣን የፍራፍሬ ምርቶች ላይ አርሶ አደሩን ተጠቃሚ አድርጓል። የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት አማካይ የስንዴ ምርታማነታችን በሄክታር 22 ኩንታል ነው የነበረው። በ2017 36 ኩንታል በሄክታር ደርሰናል። በቆሎ በተጠቀሰው ዓመተ ምህረት 30 ኩንታል ነበርን። አሁን 46 በሄክታር ደርሰናል። ጤፍ 17 በሄክታር ነው የነበረው ምርታማነታችን፣ አሁን 20 ደርሷል። ገብስ ከ23 30 ደርሷል። በዚህም ሂደት ሀገራችን በየዓመቱ ስንዴን ከውጪ ለማስገባት ታወጣ የነበረውን 1 ቢሊዮን የውጭ ምንዛሪን ያዳንበትን ውጤት ማየት ይቻላል ማለት ነው። የአረንጓዴ አሻራ ስኬት በሀገር ውስጥ ብቻ አልተገደበም። በአየር ንብረት ለውጥ ሳቢያ በዓለም መድረክ ይቀርብ የነበረውን የስጋት ስም ወደ አረንጓዴ ዲፕሎማሲ መሪነት ቀይሮታል። ኢትዮጵያ ችግኞችን ለጎረቤት ሀገራት ጭምር በማከፋፈል ቀጠናዊ ትስስርን ያጠናከረችበት ሲሆን በዓለም አቀፍ መድረኮችም የአየር ንብረት ለውጥን በተግባር በመከላከል ረገድ በምሳሌነት የምትጠቀስ ሀገር ሆናለች። የአየር ንብረት ለውጥ የዓለም ስጋት በሆነበት በዚህ ዘመን ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ኢትዮጵያን አረንጓዴ ከማልበስ ባሻገር የምግብ ዋስትናን የማረጋገጫ ስትራቴጂካዊ ጋሻ እየሆነ ይገኛል። ይህ መርሃ ግብር ከአረንጓዴ ልማትን ባለፈ ድንበርን ተሻግሮ የኢትዮጵያን የውጭ ግንኙነትና ተሰሚነት የሚያጠናክር ዘመናዊ የዲፕሎማሲ መሳሪያ ሆኖም ብቅ ብለዋል። ነጻነት ፍቅሩ ዝርዝሩን ታቀርበዋለች። ድንበር የሌለው የአየር ንብረት ቀውስ ለአንዱ ሀገር የሚነፍሰው የድርቅ እሳት የሌላኛውን ሀገር ልምላሜ መላሱ አይቀሬ ነው። አፍሪካ ደግሞ ለዚህ የዘመናት ገፈት ቀማሽ ሆና ከርማለች። ዓለም ለ10 ዓመታት በፓሪስና በግላስኮ አዳራሾች ውስጥ ስለ ካርቦን ቅነሳ፣ ስለ አየር ንብረት ቀውስ መክራለች። በቢሊዮን የሚቆጠሩ ቃላትን ጸንሳለች። ነገር ግን የአፍሪካ ቀንድ የምትፈልገው ቃል ሳይሆን ተግባር ብቻ ነበር። በዚህ መሃል ነበር አዲስ የፖለቲካና የማህበራዊ እሳቤ ከኢትዮጵያ ብቅ ያለው። መደመር፣ የጎደለውን መሙላት፣ የተበላሸውን መጠገን፣ ነገን በጋራ መገንባት። ይህ እሳቤ ከተፈጥሮ ተቆራኝቶ ወደ መሬት ሲወርድም ስሙ አረንጓዴ አሻራ ሆነ። በአንድ ጀንበር በመቶ ሚሊዮኖች የሚቆጠሩ ህይወቶችን የመትከል ድንቅ የኢትዮጵያውያን ተጋድሎ።
ይህ የመደመር እሳቤ ኢትዮጵያን አረንጓዴ ከማልበስ በምግብ ሉዓላዊነት ራስን ከመቻል ተሻገረ። ጠቅላይ ሚኒስትር አብይ አህመድ በጠረጴዛ ዙሪያ የሚደረገውን የዲፕሎማሲ ፕሮቶኮል ወደ መሬት አወረዱት። በዚህም ኢትዮጵያ ባለፉት ዓመታት ያካሄደችው የአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን በመሬት ላይ በማሳረፍ ረገድ ዓለም አቀፋዊ ትኩረትን ስባለች። ኢትዮጵያ ሀሳብ አላት ለዓለም እያበረከተች ያለውን ይህንን የማስተዋወቅ ግሪን ዲፕሎማሲ ወይም ክላይሜት ዲፕሎማሲ የምንለው ላይ ኢትዮጵያ ተጽዕኖ ፈጣሪ በኮፕ ላይ ኢቭን ዱባይ ክብር ጠቅላይ ሚኒስትራችን ሄደው በነበሩበት ጊዜ አብዛኛው መሪዎች የኢትዮጵያን ግሪን ሌጋሲና የክላይሜት ቼንጅ ስንሄድበት በተሻለ ደረጃ የነበርንበት ነው። ይሄ የኢትዮጵያ ተጽዕኖ መፍጠሪያ ቱሎች ናቸው። ወደ ኢትዮጵያ አዲስ አበባ የመጡ የአፍሪካና የዓለም መሪዎች እጃቸውን ከአፈር ጋር አገናኙ። የሱዳን፣ የኬንያ፣ የጅቡቲ፣ የሶማሊያና ሩዋንዳ መሪዎች ከአይነ ርግብ ፖለቲካ ወጥተው የጋራ ጥላ የሚሆን ዛፍ አብረው ተከሉ። አረንጓዴ አሻራ ዲፕሎማሲያዊ ተጽዕኖ ከአፍሪካ ቀንድም አልፎ የዓለምን ታላላቅ መሪዎች ቀልብ መግዛት ችሏል። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በኢትዮጵያ ጉብኝታቸው ወቅት በዚሁ መርሃ ግብር ላይ መሳተፋቸው የሁለቱን የኢትዮጵያና የአማዞን የደን ተሞክሮዎችን የሚያገናኝ ታሪካዊ አጋጣሚ ከመፍጠር ባለፈ አንድ በሚያደርጋቸው የቡና ምርትም አስተሳስሯቸዋል። ኢትዮጵያም እንደምናውቀው አረንጓዴ አሻራ ላይ እና ከአየር ንብረት ለውጥ ጋር ያሉ የሚመጡ ችግሮችን ለመቅረፍ በጣም ብዙ ሂደቶችን እየሄደች ያለች ሀገር ናት። ብራዚልም ደግሞ በዚሁም ተያይዞ አንድ ትልቅ ፎረስት የሚገኝበት የአማዞን ፎረስት እንደመሆኑ መጠን እነሱም በጣም ብዙ የአየር ንብረት ለውጥንና ኤንቫይሮንመንታል ሜንቴናንስን ብዙ የሚሄዱበት ነው። ከዚህ በፊትም የነበረን ትብብር እዛ ላይ እንደመሆኑ መጠን የበለጠ አብሮ ለመስራትም ነው። ሁለቱም ሀገራት ቡና ነው የሚያገናኛቸው። ኢትዮጵያ the birthplace of coffee ብለው ነው ጠቅላይ ሚኒስትሩ የሚያስተዋውቁት የነበረው ለፕሬዚደንቱ። ብራዚል ደግሞ አንደኛ በጣም በዓለም አቀፍ የምትታወቅ የቡና ኤክስፖርተር ናት። ኢትዮጵያም የቡና ኤክስፖርተር ናት። ስለዚህ ሁለቱን ሀገራት ይሄ ያስተሳስራቸዋል። በተጨማሪም ከተባበሩት አረብ ኤሚሬቶች መሪ፣ ከጃፓን የውጭ ጉዳይ ሚኒስትር እንዲሁም እንደ ዓለም ባንክና የዩናይትድ ኔሽን የልማት ፕሮግራም ካሉ ተጽዕኖ ፈጣሪና ዓለም አቀፍ ተቋማት መሪዎች ጋር በጋራ የተተከሉ ችግኞች የኢትዮጵያን የአየር ንብረት ለውጥ ተከላካይነት ሚና በዓለም አቀፍ መድረክ ከፍ አድርገውታል። ይህ ስትራቴጂካዊ ንቅናቄ ኢትዮጵያ በዓለም አቀፍ የአየር ንብረት ድርድር ላይ ያላትን ድምፅ የሚያጠናክርላት ከመሆኑም በላይ ለጋራ ችግር የጋራ መፍትሄ የሚለውን የዲፕሎማሲ መርህዋን ለዓለም የምታሳይበት ዋነኛ መድረክ ሆኗል። ዛሬ መሪዎቹ የተከሏቸው ችግኞች ዛፍ መሆን ጀምረዋል። እነዚህ ዛፎች ታዲያ የፖለቲካ ንግግሮች የሚያበቁበት፣ የዲፕሎማሲ ወረቀቶች የሚቀደዱበት እድሜ ላይ ቢደረስም እንኳን ጸንተው ይቆማሉ። የመደመር እሳቤና የአረንጓዴ አሻራ መርሃ ግብር ለአፍሪካና ለዓለም ያሳዩት አንድ ትልቅ እውነት አለ። የአየር ንብረት ቀውስን የምናሸንፈው በተለያዩ መድረኮች በመካካስ ሳይሆን እጅ ለእጅ ተያይዘን አፈርን ስንጭርና የወደፊቱን ጥላ በጋራ ስንተክል ብቻ መሆኑን። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የኢትዮጵያ ፈጣን የኢኮኖሚ እድገት በአፍሪካ ቀንድ ቀጠና አዲስ ታሪክ እየጻፈ ነው። ኢትዮጵያም በ2018 የበጀት ዓመት ታስመዘግባለች ተብሎ በዓለም አቀፍ ተቋማት የተነበየው የ10.2 በመቶ የኢኮኖሚ እድገት ከዕዳ ወደ ምንዳ ለመሸጋገሯ ማረጋገጫ ሆኗል። ለመሆኑ ይህ ፈጣን የኢኮኖሚ እድገት እንዴት መጣ? ተከታዩ የሮዛ መኮንን ትንታኔ ምላሽ ይሰጠናል። አንዲት ሀገር ፈጣን የኢኮኖሚ እድገት ባለቤት ወይም ታይገር ኢኮኖሚ የምትባለው ድንገተኛ የሀብት ክምችት ውስጥ ስትገባ ወይስ መዋቅራዊ የኢኮኖሚ ሽግግር ስታመጣ? ሀገራት በተፈጥሮ ጸጋ ባለቤትነት በድንገት ወደ ትልቅ ኢኮኖሚ ሊሸጋገሩ ይችላሉ፣
ወይም ደግሞ በፖሊሲ የተደገፈ መዋቅራዊ ለውጦች በማምጣት ከማማው ጫፍ ሊደርሱ ይችላሉ። የደቡብ እስያዎቹ ሀገራት ሲንጋፖር፣ ታይዋን፣ ሆንግ ኮንግ እና ደቡብ ኮሪያ ታይገር ኢኮኖሚ የሚያስብላቸው ያስመዘገቡት ፈጣን እድገትና መዋቅራዊ ሽግግር ነው። በአንድ ወቅት በከፍተኛ የውጭ ዕዳ ማጥ ውስጥ ተዘፍቀው ተስፋ የላቸውም የተባሉት እነዚህ ሀገራት በጥቂት አስርት ዓመታት ውስጥ የዓለምን የኢኮኖሚ ታሪክ በአዲስ መልክ ጽፈውታል። ይህ የአራቱ የደቡብ እስያ ሀገራት ታሪክ ዛሬ በምስራቅ አፍሪካዊቷ ሀገር ኢትዮጵያ ዳግም እየተጻፈ ይገኛል። የዓለም የምጣኔ ሀብት ምሁራንን በአግራሞት ያስደመመው የ10.2 በመቶ አስደናቂ የኢኮኖሚ እድገት ትንበያ ሚስጥርስ ምን ይሆን? በድንገት የተገኘ የተፈጥሮ ሀብት ጸጋ ወይንስ በትክክለኛ የኢኮኖሚ ፖሊሲ የተመራ መዋቅራዊ ሽግግር? ቆይታችን ለዚህ መልስ ይኖረዋል። ኢትዮጵያ በ2018 በጀት ዓመት የ10.2 በመቶ አጠቃላይ የኢኮኖሚ እድገት ታስመዘግባለች ተብሎ ይጠበቃል። ዓመቱ በተገባደደበት በዚህ ወቅት ደግሞ ትንበያው በተጨባጭ እውን እንደሚሆን ከወዲሁ አስረጋጭ ምልክቶች እየተስተዋሉ ነው። ይህ እድገት የሞኒተሪንግና የፊስካል ፖሊሲው በፈጠሩት መረጋጋት፣ የውጭ ምንዛሪ ተመኑ በገበያ እንዲወሰን በመደረጉ የመጣ የኤክስፖርት መነቃቃት እንዲሁም በውጭ ቀጥተኛ ኢንቨስትመንት ፍሰት ጭማሪ ምክንያት እውን ወደ መሆን እየተሸጋገረ የሚገኝ ነው። ኢትዮጵያ ከዕዳ ማጥ ወደ ምንዳ፣ ከተስፋ መቁረጥ ወደ አዲስ የካፒታል ገበያ ንቅናቄ ታሪካዊ የማክሮ ኢኮኖሚ ሽግግር በማድረግ ላይ ናት። ጥቂት ዓመታት ወደ ኋላ መለስ ብለን የማክሮ ኢኮኖሚው የነበረበትን ሁኔታ እንመልከተው። ኢኮኖሚው በመንግስት ኢንቨስትመንት ላይ ብቻ የተንጠለጠለና በከፍተኛ የውጭ ዕዳ ጫና የተዳከመ ነበር። ይሁን እንጂ በ2011 ዓ.ም የተጀመረውና በስኬት ተጠናቆ ወደ ሁለተኛ ምዕራፍ የተገባበት የሀገር በቀል ኢኮኖሚ ማሻሻያ የእድገት ፈሩን ሙሉ በሙሉ በመቀየር ላይ ይገኛል። የማክሮ ኢኮኖሚ ማሻሻያው መረጋጋትን በማስፈን የዕዳ ጫናን በመቀነስና በገበያ መርህ የሚመራ የግል ዘርፍ በማበረታታት ጠንካራ መሰረት ጥሏል። በማሻሻያው መሰረት ብሔራዊ ባንክ ለመንግስት በጀት ቀጥታ የሚያበድረውን የገንዘብ መጠን ሙሉ በሙሉ በማቆም ጥብቅ የፊስካል ዲሲፕሊንን አረጋግጧል። ይህ ማሻሻያ አሁን ላለንበት መዋቅራዊ ለውጥ፣ ዕዳን መልሶ ለማዋቀር ላደረግነው ድርድርና ከዓለም አቀፉ የገንዘብ ተቋማት ጋር ተግባራዊ ላደረግነው የ3.4 ቢሊዮን ዶላር ስምምነት ጽኑ መሰረት ሆኗል። 10.2 በመቶ እድገት የማስመዝገብ ትልም በባዶ የመጣ ሳይሆን በ2016 በጀት ዓመት ከነበረው 7.5 በመቶና በ2017 በጀት ዓመት ከተመዘገበው 9.2 በመቶ እድገት በተከታታይ የተገነባ ነው። የእድገቱ ዋነኛ አንቀሳቃሽ ሞተሮች ደግሞ ኢንዱስትሪው በ13.2 በመቶ፣ አገልግሎቱ በ9.3 በመቶና ግብርናው በ7.9 በመቶ ያሳዩት ጠንካራ እድገት ነው። የማክሮ ኢኮኖሚ ማሻሻያው ትልቁ አንድምታ በውጭ ንግድ ላይ በግልጽ ይታያል። ከ3 ዓመት በፊት ከ3 ቢሊዮን ዶላር በታች የነበረው ዓመታዊ ኤክስፖርት ገቢ እየተጠናቀቀ ባለው በጀት ዓመት አጠቃላይ የውጭ ምንዛሪ ገቢ 20 ቢሊዮን ዶላር ይሆናል ተብሎ ይጠበቃል። በተለይም የወርቅ ኤክስፖርት ጠቅላላ የወጪ ንግድ ገቢውን 4.2 በመቶ በመሸፈን ከ4 ሜትሪክ ቶን ወደ 39 ሜትሪክ ቶን በማደግ ታሪካዊ ምርታን አሳይቷል። በቀጠናዊ ትስስርና ሎጂስቲክስ ረገድም ሀገራችን አስደናቂ ለውጥ አስመዝግባለች። በ2017 በጀት ዓመት የኢትዮጵያ የኤሌክትሪክ ኃይል ለጎረቤት ሀገራት ኤሌክትሪክ በመሸጥ ከ118 ሚሊዮን ዶላር በላይ ገቢ አግኝቷል። ከዚህ ውስጥ ኬንያ 86.3 ሚሊዮን፣ ጅቡቲ 30.9 ሚሊዮን እንዲሁም ሱዳን 900,000 ዶላር በመክፈል የኢትዮጵያን የኢነርጂ ዲፕሎማሲ ተጠቃሚ ሆነዋል። በሎጂስቲክስ በኩልም በሞጆ ደረቅ ወደብ ዕቃ መቆያ ጊዜን ከ60 ቀናት ወደ 15 ቀናት ዝቅ በማድረግ የዕቃ ማስተናገጃ ፍጥነቱን 70 በመቶ አሳድጎታል። በሀገር ውስጥ የዲጂታል ፋይናንስና የካፒታል ገበያው መጀመር ሌላው ታሪካዊ ማሳያ ነው። ወጋገንና ገዳ ባንክን ተከትሎ አዋሽ ባንክ 54 ሚሊዮን አክሲዮኖችን በካፒታል ገበያ አስመዝግቧል። በተለይም የኢትዮ ቴሌኮም ከ47,000 በላይ ባለሀብቶችን በማሳተፍ ከ10 ሚሊዮን በላይ አክሲዮኖችን መሸጡ የሕዝብ ባለቤትነትን የማስፋት ስትራቴጂ ትልቅ ውጤት ነው። ይህ ሁሉ የተቀናጀ ጥረትና ወደ ግል ዘርፉ የተደረገው የብድር ማሻሻያ የውጭ መጠባበቂያ ክምችቱን በቢሊዮን ዶላሮች ከፍ አድርጎታል። ለዚህ ሁሉ ሁለንተናዊ ብልጽግና ስኬትና ለ10.2 በመቶ የማክሮ ኢኮኖሚ እድገት መሰረቶቹ ምንድናቸው ብለን ከጠየቅን መንግስት የወሰዳቸው ደፋር፣ ፈጣንና ጥብቅ የፖሊሲ እርምጃዎች ናቸው። የውጭ ምንዛሪ ተመንን በገበያ እንዲወሰን ማድረጉ፣
የውጭ ንግዱንና የኢንቨስትመንት ፍሰቱን እንዲያንሰራራ አድርጎታል። በገንዘብ ፖሊሲው በኩል ብሔራዊ ባንክ የባንኮችን የብድር ገደብ በማጥበቅና የ15 በመቶ ዋና የወለድ ተመን ተግባራዊ በማድረግ አጠቃላይ የዋጋ ግሽበትን በጥር 2016 ከነበረበት 30 በመቶ በየካቲት ወር 2018 ወደ 9.7 በመቶ ነጠላ አሃዝ አውርዶታል። በተጨማሪም የመንግስታት አበዳሪዎች ኮሚቴ ባደረገው ስምምነት የ3.5 ቢሊዮን ዶላር የዕዳ ክፍያ እንዲራዘም መደረጉ ለልማት ፕሮጀክቶች ትልቅ የፊስካል መተንፈሻ ቀዳዳን ፈጥሯል። የኢትዮጵያ ማክሮ ኢኮኖሚ ምርታ ልክ የክረምት ደመና አሸንፋ እንደምትወጣ ፀሐይ በርካታ ተግዳሮቶችን አሸንፎ የወጣ የተስፋ ብርሃን ነው። ከግብርና እስከ ኢንዱስትሪ፣ ከዲጂታል ኢኮኖሚ እስከ ካፒታል ገበያ ድረስ ያለው ፈጣን ንቅናቄ ሀገራችን የጀመረችው ጉዞ የማይቀለበስ መሆኑን በግልጽ ያሳየናል። የ10.2 በመቶ ሀገራዊ እድገት የቁጥሮች ድምር ብቻ ሳይሆን ወደ ተግባር የተቀየረ የእምርታችን ማሳያ ነው። የኛ እድገት በአንድ ተፈጥሯዊ ጸጋ ላይ ብቻ ጥገኛ ከሆኑ ሀገራት በተቃራኒ ከስር መሰረቱ ጽኑ መደላድል ላይ ያረፈ ብዝሃ ዘርፍ ኢኮኖሚ ላይ ያተኮረ ነው። ይህም መሰረቱ ሰፊ እድገትም ሀገራችን ወደ እውነተኛ ፈጣን እድገት ወይም ታይገር ኢኮኖሚ የተሸጋገረች መሆኑን የሚያረጋግጥ ደማቅ ምስክር ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ተመልክተን ተመልሰናል። ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ ዓለም አቀፍ የሳይበር ደህንነትና የሰው ሰራሽ አስተውሎት ጉባኤን የፊታችን ሰኔ 17ና 18 ታስተናግዳለች። ጉባኤውን የኢትዮጵያ የሳይበር ደህንነት ማህበርና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ናቸው በጋራ የሚያዘጋጁት። በዚህ ጉባኤ በተለይ የአፍሪካ ሀገራት መልካም ተሞክሮችን የሚለዋወጡበትና የእውቀት ሽግግርም የሚያደርጉበት እንደሚሆን ይጠበቃል። ጉባኤው ወቅቱን የጠበቀ መሆኑን የገለጹት የኢትዮጵያ የሳይበር ደህንነት ማህበር ፕሬዚደንት ዶክተር ብርሃነ በየነ የሚቀርቡ ጥናቶችም በሚተገበሩበት አግባብ ላይ መግባባት ላይ ይደረሳል ብለዋል። ይህን ኮንፈረንስ እንግዲህ የተለየ የሚያደርገው ዋናው ወቅቱ ነው። ወቅቱ በኤአይ እጅግ በጣም ከምንገምተው በላይ ወይም ደግሞ ወደፊት ልንተነብየው ከምንችለው በላይ እያደገ በዲጂታል ትራንስፎርሜሽን ላይ ትልቅ ኢምፓክት እየፈጠረ ድርጅቶችን ተጋላጭነት የበለጠ ኮምፕሊኬት እያደረገ የመጣ መሆኑና በኮንፈረንሱ የተካሄዱትን ውይይቶች የቀረቡትን ንግግሮች በተለይ ኪኖት ስፒክ እና የሚቀርቡ ወረቀቶችን የሪሰርች ወረቀቶች ዶኩመንት ይደረጋሉ። በመጨረሻም ወደፊት ምን መደረግ አለበት የሚለው አክሽነብል ስትራቴጂ ኢምፐራቲቭስ የምንለው ይዘጋጃሉ። ይህ ዓለም አቀፍ የሳይበር ደህንነት አፍሪካውያን አሁን ያለውን የዲጂታል ዓለም በሚገባ ለመቀላቀል የሚያስችላቸው እንደሚሆን በአፍሪካ ኢኮኖሚ ኮሚሽን የኢንፎርሜሽን ሲስተም ኃላፊ የሆኑት አሞስ ሆሞዱዛ አንስተዋል። ይህ በጉባኤው አፍሪካውያን ትብብራቸውን እንዲያጠናክሩ እድል ይፈጥራልን ብለዋል።
One of the most exciting aspects of this conference የዚህ ጉባኤ አንዱና የሚያስደስተው ጉዳይ በዘርፉ በዓለም ላይ ያሉ ትክክለኛ ተሞክሮች በተግባር የሚታዩበት መሆኑ ነው። የክፍያ ስርዓታቸውን ያዘመኑ፣ የሳይበር ደህንነታቸውን ያስጠበቁ፣ የክላውድ ሴኩሪቲን ያጠናከሩ፣ የሰው ሰራሽ አስተውሎት ስራን ያሳደጉና አስተማማኝ የዲጂታል ስራን የተገበሩ የጉባኤው ተሳታፊዎች ተሞክሮቻቸውን ያጋራሉ። ይህም አፍሪካ ስለ ወደፊቱ ዓለም የምትወያይበት ብቻ ሳይሆን የምትገነባም ያደርጋታል። ቴክኖሎጂ ብቻውን የዲጂታል አፍሪካን ሊገነባ አይችልም። የሰለጠነ የሰው ኃይል ያስፈልገናል። መንግስታት፣ ምሁራን፣ ኢንዱስትሪዎች፣ በቀጠናው ያሉ አመራሮች የተጠናከረ ትብብር መፍጠር የሚችሉበት ጉባኤ ይሆናል። ይህ ጉባኤ ለወደፊቱ ዲጂታል አፍሪካ የተጠናከረ የትብብር መሰረት የሚጣልበት እንደሚሆን ተስፋ አድርጋለሁ። ለዚህም በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የተጠናከረ ድጋፉን እንደሚቀጥል ለማረጋገጥ እወዳለሁ። የዴሞክራሲ ስርዓት ግንባታ ለማጽናት የመገናኛ ብዙሃን ሚና ከፍተኛ እንደነበር የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ ገለጹ። በሰባተኛው ጠቅላላ ምርጫ ላይ የተሳተፉ የመገናኛ ብዙሃንን የምስጋና መርሃ ግብር ተካሂደዋል። በቀለ ተመስገን። ልዩ መልክ የነበረው ሰባተኛው ጠቅላላ ምርጫ የጥቂቶች ወገን የድል አዋጅ ሳይሆን በሚሊዮኖች የሚቆጠሩ ኢትዮጵያውያን በነቂስ ወጥተው በካርዳቸው የጻፉት የጋራ ድል ነው። ዜጎች ከማለዳ ጀምሮ በታላቅ ትዕግስት ተሰልፈው የሰጡት እያንዳንዱ ድምፅ ከጥይት ይልቅ የዲሞክራሲያዊት ኢትዮጵያ ግንባታ መሰረት መሆኑን አረጋግጠዋል። ይህም ሂደቱ በፓርቲዎች ፉክክር ብቻ ሳይሆን የህዝብ ሉዓላዊነትና የውሳኔ ሰጭነት ስልጣን በግልጽ የታየበት ታሪካዊ መድረክ እንዲሆን አድርጎታል። በምርጫው ሂደት የታየው ሰላማዊ ድባብና የዜጎች የፖለቲካ ብስለት ኢትዮጵያ ካለፉት ውጣ ውረዶች ተምራ አዲስ ምዕራፍ መጀመሯን ለዓለም ያበሰረችበት ነው። የፖለቲካ ኃይሎች በካርድ የመሸነፍና የማሸነፍ ባህልን በተግባር እያዳበሩ መምጣታቸው ሀገርን ለማዳንና የህዝብን ደህንነት ለማስጠበቅ ካለ ቁርጠኝነት የመነጨ ነው። ለዚህም ነው ይህ ምርጫ አሸናፊና ተሸናፊ የሚለውን የተለመደ ትርክት በመቀየር ሁሉም ወገኖች ለሀገራዊ አንድነትና ለጋራ ብልጽግና እንዲሰለፉ መንገድ የከፈተ የሆነው። የህዝብ ውሳኔ መከበሩና ምርጫው በሰላም መጠናቀቁ የዲሞክራሲያዊ ተቋማትን ጥንካሬ ያሳየና ለቀጣዩ ትውልድ የሚሻገር ትልቅ የፖለቲካ ቅርስ ሆኗል። በመሆኑም ግንቦት 24 የዜጎች ድምፅ የበላይነቱን ያረጋገጠበትና ኢትዮጵያ በልጆቹ አንድነት ከፍ ብላ የታየችበት የድል ቀን ሆኖ በታሪክ ይዘከራል። ለዚህም ኢትዮጵያ ታመሰግናለች። የሀገር ዴሞክራሲያዊ ስርዓት ግንባታ ልጆቿ ወሬ ንገሩልኝ ብላ ከላከቻቸው ከአብራኳ ከወጡ ልጆቿ ውጪ ማንም ሊነግርላት አይችልም። በእኔ አንደበት ሊቀጥን ይችላል፣ በወንድሞቼ አንደበት ሊወፍር ይችላል። እውነትን በሀገር ደረጃ ለመጻፍ ግን ከወሬ ነጋሪው ከቸር ወሬ ነጋሪው ስለ ሀገሩ ህመም በትክክል ሊነግር ከሚችለው ከሀገር ባለቤትና ልጅነት ውጪ ሊሆን እንደማይችል አሳይታችኋል። ኢትዮጵያ በራሷ ድምፅ በፈለገችው መንገድ መናገር እንደምትችል ከፍ ብላችሁ ተሰምታችኋል። እናንተ ያን ቀን ተበታትናችሁ ብትቆሙ ኖሮ ብዙ ወሬ ነጋሪዎች ነበሩ፣ ብዙ ትንበያዎች ነበሩ። ምርጫው ያስፈራል፣ በስጋት የታጠረ ነው፣ ረብሻ ሊፈጠር ይችላል ብለዋል። ይሄው 15ኛ ቀናችንን አሳልፈናል። እኛ ለህዝባችን እንደሚያምነን እውነተኛ መረጃ ነጋሪዎች ናቸው ብሎ እንደሚያደምጠን ጠዋት ከጸሎቱ ቀጥሎ እንደሚከፍተን ህዝባችን እንዳመነን እውነት ከነገር ነው ለታሪክ ነጋሪ፣ ለታሪክ ጸሐፊ፣ ለአቀንቃኞች፣ ለታሪክ ሰዓሊያን፣ ለትውልዱ የጸናች ሀገር እንደምናስረክብ እጃችንና አሻራችን በቀጥታ እንዳለበት ማሳያ ነው። ለዚህ ሁሉ ስኬት ደግሞ የሚዲያና ኮሙኒኬሽን ዘርፉ ላበረከተው አስተዋጽኦ እውቅና ተሰጥቷል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር እናታለም መለሰ የዲሞክራሲ ስርዓት ግንባታ በልጆቿ እውነት ተናጋሪነት ኢትዮጵያ በራሷ ድምፅ መናገር እንደምትችል ማሳየት ተችሏል። ኢትዮጵያ በምታደርገው የመንግስት የማጽናት ስራ የመገናኛ ብዙሃን ሚና የጸና ነው። በቀጣይ መንገድ በዚች ሀገር ውስጥ አንድ ላይ ካልሆንን፣ አንድ ላይ ካልተቀናጀን ታሪክ ሊሳካ እንደማይችል የማሳየት ከኛ ውጪ ታሪክ ነጋሪ ሊኖረን እንደማይገባ የመምራት
ይሄንኑ ቸር ወሬ ነጋሪነታችንን የማቅናትና የማቀናጀት ኃላፊነት የኛ እንደሆነ ተምረንበት አልፈናል ብለን ወስደናል። ይሄ ማለት የናንተ ሙያዊ ነፃነት ውስጥ የመግባት ፍላጎት አይደለም። ይሄን ከመነሻችን በእጅጉ አሳይተናል። ህዝብ እንደ ህዝብ ለራሱ አብሮ እንደማይቆም የሚነግሩትን ታሪክ ነጋሪዎች ሁሉ በልጠን ድምጻችን ተሰምቶ በየጠዋቱ አብራችሁ ካልሰራችሁ ችግር ይገጥመናል ብሎ የማስተማር ኃላፊነት የኛው ነው። ቸር ወሬ የምንነግረው የሰለጠነና የበቃ የዘመነ አስተሳሰብ ያለው ትውልድ ተፈጥሮ ትውልድ እስኪቀባበለው ድረስ ይሄን የማቀበል ኃላፊነት የኛ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ታሪካዊ ሁነት ላይ ሀገራዊ የብሔራዊ ሚዲያ ኃላፊነቱን ስኬታማ ለማድረግ በትኩረት ተሰርቷል። ህዝባችን በስፋት እንዲሳተፍ ካርድ ከማውጣቱም በእለቱ ደግሞ ከአቀራረባችን ጀምሮ በእርግጥም በብሔራዊ ሚዲያነት በናሽናል ብሮድካስተርነት በሚመጠን ደረጃ ፕሮጀክቶችን በደንብ አዘጋጅተን የሰራንበት ነው። በዛም አመርቂ ውጤት አግኝተንበታል። እንደ ሚዲያም የግል የመንግስት ሳንል ስለ ሀገር ስለ ኢትዮጵያ እንድትመርጥ ኢትዮጵያ እንድታሸንፍ ዛሬ ላይ እንድንደርስ በጋራ የሰራንበት ነው። ከሁሉም ሚዲያ ጋር የኛ የደረስንባቸው ያልደረስንበት የኢትዮጵያ አካባቢ የለም። በትክክልም የኢትዮጵያ ጠላቶች እንዳሰቡት ምርጫው እንዳይሳካ ሄዱበት ርቀት እግር በእግር እየተከተልን ያን ድል ያደረግንበት በጋራ መስራታችን የሁላችንም ውጤት ጎልቶ እንዲወጣ ምርጫው በውጤት እና በከፍተኛ ውጤታማነት እንዲጠናቀቅ ያደረግንበት ነው። ሁሉም ባለድርሻ አካል በተለይም መንግስት ኮሚኒኬሽንም የመንግስት የግል ሚዲያ ሳንል በጋራ ይሰራን ሁላችሁንም ከልብ እናመሰግናለን። የተለያዩ የመገናኛ ብዙሃን ድርጅቶች ከመንግስት ኮሚኒኬሽን ጋር በጋራ በመስራት 7ኛውን ጠቅላላ ምርጫ በስኬት እንዲጠናቀቅ አስችሏል። በተለይ የመንግስት ኮሚኒኬሽን አገልግሎት ለመገናኛ ብዙሃንን ባንድ ላይ በማቀራረብ በማስተዋወቅ እንደገናም ደግሞ አጀንዳዎቻቸውን በየራሳቸው የኤዲቶሪያል ፖሊሲ የሚመራም ቢሆን ነገር ግን በጋራ ደግሞ ኢትዮጵያ ምርጫ ላይ እንዳለችና እንዴት አድርገን ይሄንን ምርጫ እንዘግበው በሚለው ትልቅ ሙያዊ ውይይት ሙያዊ አበርክቶ የታየበት ስለሆነ እንደ ተቋምም ብዙ ጥቅም ያገኘንበት ነው። ከተባበርን እንዴት ማሸነፍ እንደምንችል 7ኛውን ሀገር አቀፍ ምርጫ በተጨባጭ ያየንበት ነው። ዛሬ ውጤቱን ከዚህ ቀጥሎ ሊኖር የሚችለውን ውጤት ጭምር ህዝቡም ተፎካካሪዎችም በእውቀትና በእምነት እንዲቀበሉት የሚያደርግ ተጨባጭ ታማኝ ትልቅ ስራ ሰርተናል ብዬ ነው የማስበው። አመሰግናለሁ። በዚህ ምርጫ ውስጥ የመንግስት ኮሚኒኬሽን አገልግሎት በዚህ ደረጃ እውነት ለመናገር አሁን ምርጫው አንድ ነገር ሆነ እንጂ ብሔራዊ ጉዳዮችን በየት ደረጃ መስራት እንደሚገባን አሁን ትልቁ ነገር ምርጫው አንድ ጉዳይ ነው። ኢቢሲን ጨምሮ የተለያዩ የሚዲያ ተቋማትን የአማራ ሚዲያን ጨምሮ ሁሉም ቦታ የነበሩትን ብቻ እያስገባን ከኛ ጋር በእኛ ስርጭት ውስጥ እንዲሳተፍ አድርገናል። እስከ ምሽቱ 3 ሰዓት ለ15 ሰዓት በቆየ በምስጋና መርሃ ግብሩ ላይ የመንግስት ከፍተኛ የስራ ኃላፊዎችና የተለያዩ የመንግስትና የግል የሚዲያ ተቋማት ተሳትፈዋል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ
ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ጽኑ ተቋማት የሚገነቡት ለብቻቸው በመቆም ሳይሆን ለጋራ ሀገራዊ ግብና ለብሔራዊ ጥቅም መጠበቅ እጅና ጓንት ሆነው ሲሰሩ በመሆኑ ኢቢሲና የኢትዮጵያ ፌዴራል ፖሊስ ትብብራቸውን አጠናክረው እንደሚሰሩ አስታወቁም። የሀገርን ሕልውናና ብሔራዊ ጥቅምን ለማስከበር የተቋማቱን አቅሞች አቀናጅቶ መጠቀም በሚቻልበት ጉዳይ ላይ የኢቢሲ ዋና ስራ አስፈጻሚ ቢንያም ኤሮ እና የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በጉዳዩ ላይ ተወያይተዋል። ብሩክ ተስፋዬ ዝርዝሩን አዘጋጅቶታል። ወንጀል ስልቱንና ቅርጹን በለወጠበት በዚህ የዲጂታል ዘመን የፌዴራል ፖሊስ ራሱን በዘመናዊ የቴክኖሎጂ መሰረተ ልማት ገንብቷል። ተቋሙ የወንጀል ስጋቶችን አስቀድሞ ለመከላከልና ውስብስብ ወንጀሎችን በአጭር ጊዜ ውስጥ ለመመርመር የሚያስችሉ የቴክኖሎጂ ውጤቶችን በስራ ላይ አውሏል። ወዲህ በሀገር ግንባታ ሂደት ውስጥ የሕዝብን ደህንነት የሚያስጠብቅ ጋሻ የሆነው የኢትዮጵያ ፌዴራል ፖሊስ የሕግ የበላይነትን የማስከበር የወንጀል ስጋቶችን የመከላከልና የዜጎችን ሰላም የማረጋገጥ ታላቅ ኃላፊነት በትከሻው ላይ ያረፈ ተቋም ነው። ወዲህ ደግሞ አንጋፋው የኢትዮጵያውያን የበኩር ድምፅ የሆነው ኢቢሲ መረጃን ተደራሽ የማድረግ ሀገራዊ አንድነትን የመገንባት ብሔራዊ ጥቅምንና የሀገርን ገጽታ የመጠበቅ ሚናውን እየተወጣ ነው። ጽኑ ተቋማት የሚገነቡት ለብቻቸው በመቆም ሳይሆን ለጋራ ሀገራዊ ግብና ለብሔራዊ ጥቅም መጠበቅ እጅና ጓንት ሆነው ሲሰሩ ነውና የኢቢሲ ዋና ስራ አስፈጻሚ ቢንያም ኤሮ ከማኔጅመንት አባላቶቻቸው ጋር በመሆን የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር ሁለቱ ተቋማት ትብብራቸውን ማጠናከር በሚችሉባቸው ጉዳዮች ላይ ተወያይተዋል። የኢቢሲ ዋና ስራ አስፈጻሚ ቢንያም ኤሮን ጨምሮ የማኔጅመንት አባሎች የፌዴራል ፖሊስ የሪፎርም ስራዎችን ጎብኝተዋል። ባዳና ባንዳ ገጥመው የኢትዮጵያን ብሔራዊ ጥቅሟን ለማሳጣት የጀመሩት ሴራ የኢትዮጵያ ብሔራዊ ጥቅም ማስጠበቂያ አምድ የሆኑ ተቋማት ላይም ያነጣጠረ ነውና ኢቢሲና የኢትዮጵያ ፌዴራል ፖሊስ ትብብራቸውን አጠናክረው ለቆሙላት ሀገር በጋራ ይሰራሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽንና ፌዴራል ፖሊስ ኮሚሽን ረጅም ዓመታት በጋራ የሚሰሩ ናቸው። ሁለቱም ለሀገር ብሔራዊ ጥቅም መጠበቅ በጋራ የሚሰሩ ተቋማት ናቸው። የፌዴራል ፖሊስ በጣም እየዘመነ ዘመኑን እየዋጀ ለሀገርም ለሕዝባችንም መከታ የሆነ እየመጣ ያለ ተቋም ነው። በቴክኖሎጂ ራሱን እያደረጀ ነው። የሰው ኃይሉም እየዘመነ የማድረግ አቅሙን በከፍተኛ ደረጃ እየላቀ የመጣ ለሀገራችን ለሕዝባችን ጉልህ ስራዎችን እየሰራ ያለ ተቋም ነው። ይህ የኢትዮጵያ ብሔራዊ ጥቅሞቿን፣ ፍላጎቶቿን የኢትዮጵያ ጠላቶች ሀገራችንን በተለያዩ መልኩ ለማጥቃት ለሚፈልጉ ጠላቶች እንዳመጣጣቸው ለመመለስ የሚያስችል አቅም እየፈጠረ የመጣ ተቋም ነው። የዚህን ተቋም ስራዎች ተግባራቱን ህዝባችን ማወቅ ባለበት ልክ ለማሳወቅ ደጀን የሆነው አለንታ የሚሆነው ሰራዊት እንዳለው የሚጠብቀው ተቋም እንዳለ ህዝባችን በደንብ እንዲረዳ ሚዲያው ጉልህ ሚና አለው። ወንጀልና የጸጥታ ስጋቶች ስልታቸውን በዲጂታሉ ዓለም በሐሰተኛ መረጃና በስነ ልቦና ጦርነት በለወጡበት በዚህ ዘመን ፖሊስ የሚያደርገው ተጋድሎ በኢቢሲ እውነተኛና ፈጣን መረጃ ታግዞ ስኬቱ የተሟላ እንዲሆንም በጋራ ይሰራል። ሊያጠቃ የሚመጣ ጠላት እንዲሁም የኢትዮጵያ ታሪካዊ ጠላቶች ምንጊዜም ክብሯን የሚያስጠብቁ ዳር ድንበሯን የሚያስጠብቁ መሀሉንም የሚያስጠብቁ የጸጥታ ኃይላትን ማጥቃት፣ ስም ማጠልሸት፣ በውስጥ ባንዳዎችም እንደዚህ አይነት ተግባራትን በመፈጸም የሐሰት መረጃዎችን በማሰራጨት ያው ያለንበት የፖስት ትሩዝ ጊዜ ነው። የድህረ እውነት ዘመን ነው። ዲጂታል ሚዲያው በከፍተኛ ሁኔታ የተስፋፋበት ነው። በዛ ደረጃ ተቋሙ የመጠቃት እድል አለው። ያን ደግሞ ብሔራዊ ሚዲያው የመከላከል ተቋሙን የመጠበቅ እያደረገ ያለውን ለውጥ ስራዎችን ማሳየት አለበት። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ኢቢሲም ሆነ የኢትዮጵያ ፌዴራል ፖሊስ አንጋፋ ተቋም እንደመሆናቸው በተቋም የሪፎርም ስራ ዘመኑን የዋጀ ቴክኖሎጂን በመጠቀምና የሰው ኃይላቸውን የቴክኖሎጂ አቅም በማበልጸግ ቁልፍ ሚናን እየተወጡ እንደሆነ አብራርተዋል። እንደ ሀገር ትልቅ ሀገራዊ ጥቅሞችን በማስቀደም የሀገራችንን ብሔራዊ ጥቅሞች ወደፊት እንዲወጡ በማድረግ በሚዲያውም እንደዚሁ ደግሞ የጸጥታ ተቋማቱ ደግሞ መስዋዕትነት ክፍል ጭምር በመክፈል የሀገራችንን ሰላምና ደህንነት በማስከበር የድርሻችን እየተወጣን የምንገኝና
በተለይ አንዱ ለአንዱ ተባብረው አንዱ ያንዱን ጥቅም እንደገና ደግሞ የጋራ የሆነውን ጥቅምም በማስከበር ተባብረን እየሰራን ያለ ነው። ለዚህ ሁለቱ የሚነጣጠሉ አይደለም። ከኛ ጋር በትብብር ለመስራት በየጊዜው እየደገፈ ቃል እየገባን ያለው ይህንን በተግባር እያገዙን ስለሆነ እኛም በጣም ደስተኞች ነን። የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ አቅም ውስብስብ የሳይበርና የተደራጁ ወንጀሎችን አስቀድሞ ለመከላከልና ፈጣን ምላሽ ለመስጠት አስችሎታል። በዚህ ተቋሙ የአሰራር ስርዓቱን በማዘመንና ዘመኑን በመዋጀት የሀገርን ደህንነትና ብሔራዊ ጥቅም የሚያስከብር ጽኑ ዋስትናም ሆኗል። ፌዴራል ፖሊስ ውስጥ በጣም ብዙ አንዳንዶቹ በአህጉር አፍሪካም ጭምር ምሳሌ የሚሆኑ ስራዎች እየተሰሩ ያሉት ከዚህ ጎን ለጎን እነዚህን ቴክኖሎጂዎች በተለይ ወንጀል መከላከል ስራችን በጣም እንዲያቀል እንደምታዩት በቅርቡ ሀገራዊ ምርጫ ነበረ። ሀገራዊ ምርጫውንም ተከትሎ አጠቃላይ እንደ ሀገር የነበረውን የምርጫ ሂደት እና የምርጫውን ሰላማዊነት ለማረጋገጥ የነበረውን የአጠቃላይ ጸጥታውን ኃይል ስምሪት እና ስራዎችን ከማዕከል በቀላሉ መምራት የሚያስችል ፕላትፎርም ተፈጥሮ እሱን እየተጠቀምን ስራዎቻችንን ስንሰራ ነበር። ቀደም እንዳያችሁት በቀጣይም ሀገራችን ትላልቅ ዓለም አቀፋዊ መድረኮች ታስተናግዳለች። እሱን የሚመጥንና በተባበሩ መንግስታት ደረጃም ተቀባይነት ያለው የቴክኖሎጂ የሴኩሪቲ ስምሪት ማድረግ የሚያስችል የቴክኖሎጂ አቅም እየገነባን ያለ ነው። እሱም በሚቀጥሉት ጥቂት ወራቶች እያስተዋወቅን የሀገራችንን ሰላምና ደህንነት ማረጋገጥ የሚያስችል የቴክኖሎጂ ስምሪትን በዛው ልክ እያደገ እንዲሄድ እንሰራለን። ኢቢሲ ይሄንን የኢትዮጵያ ፌዴራል ፖሊስ የኢትዮጵያ የጸጥታ ተቋማት የሚሰሩትን ስራዎች ለህዝብ በማድረስ በጣም የማይተካ ሚና አለው። የብዕርና የካሜራ አቅም ከህግ ማስከበር ጽናት ጋር ሲገናኝ ሀገራዊ ጥቅምን በጽኑ መሰረት ላይ መገንባት ይቻላል። የሁለቱ ተቋማት ውይይት ያስቀመጠው መሰረትም የዚሁ ታላቅ እውነት ማሳያ ነው። የእንግሊዝ መንግስት የአቪዬሽን ዘርፉን ለማዘመን ያደረገው የቴክኖሎጂ ድጋፍ የጋራ ደህንነትን ለማረጋገጥ ያግዛል ሲሉ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ሲሳይ ቶላ ገለጹ። በኢትዮጵያም የእንግሊዝ አምባሳደር ዳረን ዌልች ሁለቱ ሀገራት እስከ ዛሬ የዘለቀና ጠንካራ ወዳጅነታቸውን በአቪዬሽን ዘርፉም አጠናክሮ ለማስቀጠል ቁርጠኛ መሆናቸውን ተናግረዋል። ኤዶሚያስ ንጉሴ የእንግሊዝ መንግስት የአቪዬሽን ዘርፉን ለማዘመን ያደረገው 25 ሚሊዮን ብር የሚያወጣ የቴክኖሎጂ እገዛ የርክክብ መርሃ ግብርና ጉብኝት በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ዋና መስሪያ ቤት ተከናውኗል። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች የተመራ ልዑካን እንዲሁም የኢትዮጵያ አየር መንገድና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች በተገኙበት መርሃ ግብር ላይ የአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጄኔራል ዶክተር ሲሳይ ቶላ ድጋፉ በኢትዮጵያና በእንግሊዝ መካከል ያለውን ጋራ ደህንነትን የማረጋገጥ አጋርነት ማሳያ ነው። Today marks another vital milestone. የዛሬው መርሃ ግብር በኢትዮጵያና በእንግሊዝ መካከል ያለውን ዘላቂ አጋርነት የሚያሳይ ወሳኝ ምዕራፍ ነው። የአቪዬሽን ዘርፉን ለማዘመን የተደረገው የቴክኖሎጂ ድጋፍ በትብብር ስንሰራ በጋራ ደህንነትና በዓለም አቀፍ ትስስር አውድ የምናሳካቸውን ድሎችም ያሳያል። የአቪዬሽን ደህንነት ስጋት ተለዋጭና በየጊዜው እያደገ የሚመጣ የዘርፉ ፈተና ነው። ኢትዮጵያ አየር መንገድ በአፍሪካ ያለውን የበላይነት አስጠብቆ ለመዝለቅም የደህንነት ስጋቶችን አስቀድሞ በማወቅ ማስቀረት ወሳኝ ተልዕኳችን ነው። የቴክኖሎጂ ድጋፉም የመፈጸም አቅማችንን የሚያሳድገው ይሆናል። ኢትዮጵያና እንግሊዝ ትብብራቸውን አጠናክረው እንደሚቀጥሉ ያረጋገጡት ዶክተር ሲሳይ በተለይ በቢሾፍቱ የሚገነባው አዲሱ አየር ማረፊያና ሀገሪቱ እንደ አውሮፓውያን አቆጣጠር በ2027 የምታስተናግደው የኮፕ 32 ጉባኤ በተለያዩ የአጋርነት ማዕቀፎች የሚገለጹ ወሳኝ ሁነቶች ናቸው። We look forward to deepening this cooperation. ትብብራችን ተጠናክሮ ይቀጥላል። ኢትዮጵያ በዓመት እስከ 120 ሚሊዮን መንገደኞችን የሚያስተናግድ በአፍሪካ ግዙፍ የሆነውን የአየር ማረፊያ እየገነባች ነው። ይህ ከአቪዬሽን ደህንነት አንጻር ከፍተኛ ዝግጁነት እንደሚፈልግ ይታወቃል። እንደ አውሮፓውያን አቆጣጠር በ2027 የምናስተናግደው የኮፕ 32 ጉባኤ ወቅትም የቦሌ አየር መንገድ ዋነኛው እንግዶችን የምንቀበልበት ስፍራ በመሆኑ ተመሳሳይ የቴክኖሎጂ ትብብሮች እንደሚቀጥሉ ተስፋ እናደርጋለን። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች ሁለቱ ሀገራት እስከዛሬ ዘለቀና ጠንካራ የሆነ ወዳጅነት እንዳላቸውና የአቪዬሽን ዘርፉን ለማዘመን የተደረገው እገዛም ይህንኑ የሚመሰክርና የሚያጠናክር መሆኑን አመላክተዋል። ኢትዮጵያ በአቪዬሽን ደህንነት ዘርፍ ያላት ቁመና የሚደነቅ መሆኑንም መስክረዋል።
በየዕለቱ የምታከናውኑት ተግባር የሀገሪቱንም ሆነ የእኛን ደህንነት ስለሚያረጋግጥ አድናቆቴን መግለጽ እወዳለሁ። የቦሌ ዓለም አቀፍ አውሮፕላን ማረፊያ ቁልፍ የሆነ የዓለም አቀፍ ተጓዦች መዳረሻና ማዕከል ነው። ደህንነትን የሚያረጋግጥ ጉዳይ የሁላችንም የጋራ ኃላፊነት መሆኑ ይታወቃል። በዓለም አቀፍ ደረጃ እየተከሰቱ ያሉ የበረራ ደህንነት ስጋቶችን ለመቀነስ ዘመናዊ መሳሪያዎችን መታጠቅ መፍትሄ ስለሚሆን በአፍሪካ ለመጀመሪያ ጊዜ ስራ ላይ የሚውል ቴክኖሎጂ ለኢትዮጵያ አበርክተናል። የአቪዬሽን ደህንነት ዋና መምሪያ ዳይሬክተር አስራት ቀጀላ ኢትዮጵያ በአቪዬሽን ደህንነት ዘርፍ ዓለም አቀፍ መመዘኛዎችን በብቃት በማሟላት ተጠቃሽ ሀገር መሆኗን አረጋግጠዋል። የእንግሊዝ መንግስት ድጋፍም በተለያየ መንገድ ሲገለጽ መቆየቱን አመላክተው ለተደረገው እገዛም ምስጋና አቅርበዋል። Honorable guests, ladies and gentlemen, through extensive capacity building programs ከእንግሊዝ መንግስት ጋር በተለያዩ የተቋማዊ ግንባታ መስኮች ዘርፈ ብዙ ትብብሮችን ስናደርግ ቆይተናል። ትብብሩ ለአቪዬሽንና ለዓለም አቀፍ አየር ትራንስፖርት ዘርፍ ደህንነት መረጋገጥ ጉልህ ሚና ወደሚያበረክት ስትራቴጂክ ምዕራፍ ተሸጋግሯል። የአቪዬሽን ዘርፉን ለማዘመን የተደረገው ድጋፍ ዘመኑን የዋጀ የበረራ ደህንነትን ለማከናወን ከፍተኛ ሚና ስለሚያበረክት ምስጋናችንን እናቀርባለን። በኢትዮጵያ የእንግሊዝ ኤምባሲ በኩል የተደረገው ድጋፍ ከሀገሪቱ ሆም ኦፊስ ኢንተርናሽናል ኦፕሬሽን ቢሮ የተገኘ መሆኑን የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን የላከው መረጃ ጠቁሟል። ድምፃዊ ሰማኸኝ በለው የኢትዮጵያን ባህላዊ ሙዚቃ በልዩ ለዛ ሲሰራ ቆይቷል። ድምፃዊው የግጥም የዜማና የቲያትር ደራሲም ጭምር ሆኖ ለኢትዮጵያ የኪነ ጥበብ ድምቀት የሰራ ባለሙያ ነበር። በትናንትናው ዕለት ከዚህ ዓለም በሞት የተለየው የድምፃዊ ሰማኸኝ በለው የቀብር ስነ ስርዓት ዛሬ ተፈጽሟል። ዋለልኝ ታምር ዝርዝር አለው። ገና በ14 ዓመት ታዳጊነቱ በባህር ዳር ሕፃናት ኪነት ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጅማሮውን መሰረት ጣለ። ከልጅነቱ ጀምሮ ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው በመሆኑ በሰፈሩና በጓደኞቹ ዘንድ በማራኪ ድምፁና በደግነቱ ይታወቅ ነበር። ድምፃዊ ሰማኸኝ በለው ባገራችን ባህል ሞልቶናል ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም በባህር ዳር ከተማ ተወለደ። ድምፃዊ ሰማኸኝ በለው የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታውም ከትምህርቱ ጎን በኪነ ጥበብ ክበባት ውስጥ ንቁ ተሳታፊ ነበር። ሰማኸኝ ለሙያው ያለው ልዩ ፍቅርና ታታሪነት በብዙዎች ዘንድ አድናቆትን በማግኘቱ በ1978 ዓ.ም በወጣትነት ዕድሜው የጎጃሙ ታዋቂ የኪነት ቡድን ግሽ አባይ አባል ለመሆን በቃ። በግሽ አባይ የኪነት ቡድን ውስጥ ከሌሎች ታዋቂ ድምፃውያን ጋር በርካታ ባህላዊ ስራዎችን በማቅረብ ለረጅም ዓመት ሰርቷል። ከ1980ዎቹ ጀምሮም በተለያዩ መድረኮቹ በድምፃዊነት አገልግሏል። አርቲስት ሰማኸኝ ከሙዚቃውን ባሻገር የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ልዩ ሙዚቃዊና ተውኔታዊ ስራዎች ላይ በቅንነትና በብቃት ተሳትፏል። በተለይም የጎጃም ባህላዊ ዜማዎችን ከዘመናዊ የሙዚቃ ስልቶች ጋር አቀናጅቶ በማቅረብ የታወቀ ድምፃዊ ነው። እንጃ ዛሬ እንጃ ወደድኩ ብትል ቀርባ በዘዴ ወደድኩ ብትል ቀርባ በዘዴ ሴት መጠየቋ ነውር ነው እንዴ? እንጃ ድምፃዊ ሰማኸኝ በለው በረጅም ዓመታት የጥበብ ስራዎቹ የሀገር ባህል የሙዚቃ ዘርፍን ወጉንና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነው። ባላገር የሚለው ቃል እንዳልሰለጠነ ኋላ ቀርነት መገለጫ በሆነበት ወቅትም ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት በኪነ ጥበባዊ ዘይቤ ባላገር ነኝ በማለት በድፍረት ሰብሮታል። በሄደበት የዓለም ክፍል ሁሉ በየመድረኮቹ እንደ አርሶ አደር በመልበስ ራሱም አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት ባህልና ወግ በአድናቆት በዘከረበት በዚህ ስራውም ሰማኸኝ በለው መባሉ ቀርቶ ሰሜ ባላገሩ እየተባለ ይጠራ ነበር። ይህን አይነት አለባበስ የት አካባቢ የሚለበስ ነው? ጎጃም ውስጥ በብዛት የቆሎ ተማሪዎች ይለብሱታል እና ደግሞም ወደ ደጋው አካባቢ ያሉ ሰዎች ለሙቀት መከላከያም እንዲረዳቸው አጎዛዋን ደረብ ያደርጓታል። ዲስካው ደቦትን እንስራ፣ ኧረ ምኑን ሰጠሽ፣ እንቆቅልሽ፣ አውደ ዓመት፣ አለሽ ነገር፣ የኔ ዓለም፣ ዝናቡና ዓለም እንደምነሽ የሚሉት ዜማዎቹ ከተወዳጅ የባህላዊ ትዝታ ስራዎቹ መካከል ተጠቃሽ ናቸው። ከንጃ በቀር እንዲያው ሌላ ምን መርሳለሽ
ሰማኸኝ በጥበብ ህይወቱ ውጤታማ እንደነበር ሁሉ በቤተሰብ ህይወቱም ስኬታማ ነበር። በ1982 ዓ.ም የትዳር ህይወት መስርቶ የ4 ወንድ ልጆች አባትና የ4 የልጅ ልጆቹ አያት ለመሆን በቅቷል። ድምፃዊው በጥበቡ ብቻ ሳይሆን በማህበራዊ ህይወትን በመደገፍና የሙያና የገንዘብ እርዳታ ዝግጅቶች በነፃ አገልግሎት በመስጠት እንዲሁም በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት በመወጣት ሀገርና ህዝብን እያገለገለ የጥበብ ሰው ነበር። ሰማኸኝ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአይዶል ውድድር በዳኝነት ዘርፍ ሙያዊ አገልግሎቱን ሰጥቷል። ድምፃዊው በጥበብ ብቻ ሳይሆን ማህበራዊ ህይወትን በመደገፍና የሙያና የገንዘብ እርዳታ ዝግጅቶችን በነፃ አገልግሎት በመስጠት እንዲሁም በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት በመወጣት ሀገርና ህዝብን ያገለገለ የጥበብ ሰው ነበር። ሰማኸኝ በገጠመው ድንገተኛ ህመም ምክንያት ሰኔ 8 ቀን 2018 ዓ.ም በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ያለን ሰማኸኝ ዛሬ ከምድራዊ ህይወት ተሰናብቶ ወደ አፈር ተሸኝቷል። ስርዓተ ቀብሩም ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ተፈጽሟል። ኢቢሲ ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን ይመኛል። ዜናችን እንደቀጠለ ነው። በመጨረሻም ስፖርት። የ23ኛው የዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ዛሬም ቀጥለው ሲደረጉ ፈረንሳይ ከሴኔጋል የሚያደርጉት ጨዋታ ይጠበቃል። በኒውዮርክ ኒው ጀርሲ ስታዲየም ምሽት 4 ሰዓት ሲል በምድብ 9 የተደለደሉት ሁለቱ ሀገራት ከ4 ዓመታት በኋላ እርስ በርስ ይገናኛሉ። ሴኔጋል በ2002 የመጀመሪያ የዓለም ዋንጫ ተሳትፏን ባደረገችበት ወቅት ጨዋታውን 1-0 ማሸነፏ አይዘነጋም። በዚህ ምድብ በሚደረግ ሌላ ጨዋታ ኢራቅ ከኖርዌይ ሌሊት 7 ሰዓት በቦስተን ስታዲየም ጨዋታቸውን ያደርጋሉ። በምድብ 10 እጅግ ተጠባቂ የሆኑ ሁለት ጨዋታዎች ይደረጋሉ። የምድቡ የመክፈቻ ጨዋታ የወቅቱ ባለክብር አርጀንቲናን ከአፍሪካዊቷ አልጄሪያ ጋር ሌሊት 10 ሰዓት ላይ ያገናኛል። በታሪክ ለ6ኛ ጊዜ በዓለም ዋንጫው በሚሳተፈው ሊዮኔል ሜሲ የምትመራው አርጀንቲና ክብሯን ለማስጠበቅ የምታደርገውን ጉዞ የምትጀምርበት በመሆኑም ይጠበቃል። በዚሁ ምድብ የሚካሄደው ሁለተኛው ጨዋታ ደግሞ ነገ ማለዳ 1 ሰዓት ላይ የሚደረግ ሲሆን ከ28 ዓመታት ረዥም ጥበቃ በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ የተመለሰችውን ኦስትሪያን በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ መድረክ ከምትሳተፈው ጆርዳን ጋር ያገናኛል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ አሁንም እናመሰግናለን። ሰለሞን መልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ከዜና ክፍል አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።